ውድ የአራዳ ፍሊክስ ቤተሰቦች እንኳን ደህና መጣችሁ። ዛሬ የምንጫወተው የረጅም ዘመን ታሪካችንን ከሚያበሩ ድንቅ ምዕራፎች ውስጥ አንዱን ነው። በእኛው ክፍለ ዘመን መገባደጃ አካባቢ ዓለም በታሪክ ምጥ ውስጥ የነበረችበት ዘመን ነበር። የአውሮፓ ኃያላን መንግስታት የዓለምን ካርታ በራሳቸው ፍላጎት ለመቀየር በየአቅጣጫው ምድርን እየከፋፈሉ ግዛታቸውን ለማስፋፋት በሚደረግ ከፍተኛ ፉክክር ውስጥ ገብተው ነበር። በተለይ የአፍሪካ አህጉር በዚያን ወቅት ለአፍሪካ ግብግብ ከስክረሙ ፎር አፍሪካ ተብሎ በሚታወቀው ሂደት ልክ እንደ ትልቅ ኬክ ተቆርሳ በየአውሮፓውያን እጅ ስር መውደቅ ጀምራ ነበር። እያንዳንዱ ሀገር የራሱን ድርሻ ለማስፋት ሲጣጣር የአፍሪካን ሀብትና መሬት በራሱ ፍላጎትና ስሌት መሰረት ይካፈል ነበር። ይህንን የቅኝ ግዛት ማዕበል ተቋቁማ ነፃነቷን ጠብቃ የቆመች ሀገር እጅግ ጥቂት ነበረች። ከነዚህም ጥቂቶች ውስጥ ኢትዮጵያ የረጅም ዘመን ታሪክ ያላት የጥንት ስልጣኔ ባለቤት የሆነችው ምድር በኩራት አንገቷን ቀና አድርጋ ቆማ ነበር። ብዙ የአውሮፓውያን ኃያላን ኢትዮጵያን ሲመለከቷት እንደ ሌሎቹ የአፍሪካ ሀገራት በቀላሉ መቆጣጠር የምትችል ጥልቅ ታሪኳንና የሕዝቦቿን የነፃነት መንፈስ ያልተረዱበት ያልዳበረች ምድር አድርገው ነበር የሚያስቡት። የጥንት ነገሥታቶቿን ታሪክ፣ የላሊበላን ድንቅ ውቅር አብያተ ክርስቲያናት፣ የአክሱም ሐውልቶችን፣ እነዚህን ሁሉ የኢትዮጵያን ታላቅነት በዝምታ የሚመሰክሩ ቅርሶች ብዙ ጊዜ ትርጉማቸውን ሳይረዱ ዝቅ አድርገው ይመለከቱት ነበር። ነገር ግን እነሱ ያልተረዱት አንድ ምስጢር ነበር። የኢትዮጵያ ታሪክ በወረቀት ላይ ብቻ የተጻፈ ሳይሆን በእያንዳንዱ ኢትዮጵያዊ ልብ ውስጥ የሰረጸ በደም የተካተተ የነፃነት ፍቅርና የሀገር ክብር እንደሆነ ነበር። ይህ የዘመናት ቅርስ ከየትኛውም የዘመናዊ ጦር መሳሪያ በላይ ኃይለኛ ጋሻ ሆኖ ሲያገለግል ኖሯል። ስለዚህ ኢትዮጵያ በዚያ አውሮፓውያን አፍሪካን እንደ ገበታ ምግብ እየቆራረጡ በነበረበት ወቅት የራሷን ማንነት፣ ክብሯን እና ነፃነቷን ለመጠበቅ ልዩ አቋም የያዘች፣ ለዓለም ትልቅ ትምህርት ለመስጠት የተዘጋጀች ሀገር ነበረች። ከአፍሪካ ክፍል በኋላ የዓለም ኃያላን መንግስታት አይኖቻቸውን ወደ ቀሪዋ ነፃ አገር ኢትዮጵያ ማፍጠጥ ጀመሩ። ከእነዚህም መካከል ጣሊያን ዋነኛው ነበረች። የኢትዮጵያን ነፃነት በሰላማዊ መንገድ ለመንጠቅ ታላቅ የዲፕሎማሲ ሴራ መሸረብ ጀመረች። በ1889 ዳግማዊ አፄ ምኒልክና የጣሊያን መንግስት የውጫሌ ውል ተፈራረሙ። ይህ ውል በሁለቱ አገሮች መካከል ወዳጅነትንና ትብብርን የሚያጠናክር መስሎ ነበር። ነገር ግን በዚህ ውል ውስጥ ጣሊያን ለኢትዮጵያ የነፃነት ጉዞ ወጥመድ ያዘጋጀበት አንድ ሱር አንቀጽ ነበር። ይህ ወጥመድ አንቀጽ 17 ላይ ተደብቆ ነበር። ውሉ በሁለት ቋንቋዎች በአማርኛና በጣሊያንኛ ተጽፎ ነበር። የአማርኛው አንቀጽ ኢትዮጵያ ከሌሎች አገሮች ጋር የውጭ ግንኙነት ስታደርግ የጣሊያንን መንግስት ልትጠቀም ትችላለች የሚል ነበር። ይህ ማለት ኢትዮጵያ ከፈለገች ብቻ የጣሊያንን ድጋፍ መጠየቅ እንደምትችል የሚያሳይ ሲሆን የኢትዮጵያን ሉዓላዊነት። ነገር ግን የጣሊያንኛው የውሉ ቅጂ ፍጹም የተለየ ትርጉም ነበረው። በዚያኛው አንቀጽ ላይ ኢትዮጵያ የውጭ ግንኙነቷን በሙሉ በጣሊያን በኩል መምራት አለባት የሚል ተጽፎ ነበር። የቃላት ልዩነቱ ትንሽ ቢመስልም ትርጉሙ ግን ሰማይና ምድር ያህል የተራራቀ ነበር። ይህ ማለት ጣሊያን ኢትዮጵያን የጥብቅና ፕሮቴክቶሬት አገር አድርጋ ለመቆር የሚያስችል ሕጋዊ መሰረት ለማግኘት ታስቦበት የተደረገ ስልታዊ ድርጊት ነበር። በዚህም ጣሊያን የኢትዮጵያን ነፃነት በወረቀት ላይ ለመንጠቅ ሞክራ ነበር። የዳግማዊ አፄ ምኒልክ ጥበብና ርቀት የማየት ችሎታ ግን ይህን ሱር ወጥመድ አደባባይ አወጣው። አፄው የውሉን ሁለት ቅጂዎች አጥብቀው ከመረመሩ በኋላ የቃላትን ልዩነትና የጣሊያንን ተንኮለኛ ዓላማ በግልጽ ተረዱ። ኢትዮጵያ የሌሎች አገር ጥብቅና ሆና እንደማትኖር፣ ነፃና ሉዓላዊ አገር እንደሆነች አበክረው አስታወቁ። የውጫሌ ውል አንቀጽ ከወዳጅ ሲጋለጥ የክብር ጥሪውም አስተጋባ። ይህ የዲፕሎማሲ ወጥመድ የኢትዮጵያን መሪዎች ብልህነትና የአገር ወዳድነት መንፈስ ያሳየበት ወሳኝ ምዕራፍ ነበር። ከውጫሌ ውል አለመግባባት በኋላ የኢትዮጵያ ነፃነት አደጋ ላይ እንደወደቀ ዳግማዊ አፄ ምኒልክ ከወትሮ በተለየ መንገድ ተረዱ። ዲፕሎማሲያዊ ጥረቶች ሁሉ ከንቱ መሆናቸውን ሲገነዘቡ ወደር የሌለው አሳሳቢ ውሳኔ እንዲወስኑ ተገደዱ። አሁን የሀገርን ዳር ድንበር ለመጠበቅና የሕዝብን ክብር ለማስጠበቅ ሁሉም ኢትዮጵያዊ በአንድነት እንዲቆም ይዘር በሰኔ አፄ ምኒልክ ታሪካዊውን ፊደል ከአዋጅ አወጡ። ይህ ፊደል የተለመደ የጦርነት ጥሪ አልነበረም። ይልቁንም ከዘመናት የቆየውን የኢትዮጵያ መንፈስ፣ እምነትና አንድነት የሚጠይቅ የነፍስ ጥሪ ነበር። በውስጡም ጠላት ድንበራችንን አልፎ መጥቶብኛልና የሀገር ፍቅራችሁን አሳዩን የሚል ሀገራችንን ከባዕድ ወረራ የመጠበቅ ግዴታ የሚያሳስብ። ይህ ጥሪ የሕዝቡን ልብ በጥልቀት ለመንካት የቻለው ከቃላቱ ውጪ የኢትዮጵያን ሕዝብ ከጥንት ጀምሮ የሚያስተሳስረውን የነፃነት ፍቅርና የጋራ ታሪክ መንፈስ ስለቀሰቀሰ ነው። ኢትዮጵያ ለሺህ ዓመታት ሉዓላዊነቷን ጠብቃ የኖረች ሀገር በመሆኗ የውጭ ወራሪን የመመከት ልምድ በደም ስሯ የፈሰሰ ነው። የዳግማዊ አፄ ምኒልክ ጥሪ ይህን ጥልቅ ስሜት ቀስቅሶ ከየጎጡ፣ ከየእምነቱ፣ ከየዘርፉ ኢትዮጵያውያንን ሁሉ በአንድነት እንዲቆሙ ጋበዘ።
እናም ምላሹ አስደማሚ ነበር። ገበሬው ማረሻውን ትቶ፣ ነጋዴው ሱቁን ዘግቶ፣ የቤተ ክርስቲያኑ አባት ጸሎቱን አቁሞ፣ የደብሩ መሪ ምዕመናኑን አስተባብሮ፣ ሁሉም ለሀገሩ ክብርና ለነጻነቱ ሲል የጦር መሳሪያውን ታጥቆ ወደ ግንባር ዘመተ። ይህ የሕዝብ አንድነት የዳግማዊ ምኒልክን አመራር ጥበብ ብቻ ሳይሆን የኢትዮጵያን ሕዝብ የጋራ ማንነት ጥልቀትና ለነጻነት የከለበፈት በግልጽ ያሳያል። የነጻነት ጥሪ በደም ውስጥ ካለ ፍቅር ጋር ሲደባለቅ የሚፈጥረውን የማይበገር ኃይል ያሳየ እውነተኛ ምስክርነት ነበር። ንጉሠ ነገሥት ምኒልክ የጦርነት ነጋሪት ሲያስመቱ የኢትዮጵያ ሕዝብ ከየአቅጣጫው ጥሪውን ተቀብሎ ተነሳ። ነገር ግን ወደ አድዋ መጓዝ በራሱ ታላቅ ጦርነት ነበር። ታሪኮች ብዙ ጊዜ ስለ ጦርነቱ ጀግንነት ሲያወሩ ከዚህ ሁሉ በስተጀርባ ያለውን አስደናቂ የስንቅ አቅርቦትና የሰው ኃይል አስተዳደር ዘንግተውታል። የብዙዎች ዓይን የመድፉን ድምፅ፣ የሰይፉን ብልጭታ ብቻ ሲያይ የሺዎች ያደረገውን ጉዞ ትዝብት ውስጥ አልከተተም። ከየአገሩ ማዕዘናት የተሰበሰበው የኢትዮጵያ ሰራዊት በሺዎች የሚቆጠሩ ሰዎችን እና አብሯቸው የተሰለፉ ሴቶችን፣ ልጆችን እንዲሁም ስፍር ቁጥር የሌላቸውን በሬዎች፣ ፈረሶች፣ ግመሎችና በቅሎዎችን ያቀፈ ነበር። እነዚህ ሁሉ ሰዎችና እንስሳት በሺዎች የሚቆጠሩ ኪሎ ሜትሮችን ከደቡብ ሸዋ ሞቃታማ ሜዳዎች አንስቶ እስከ ሰሜኑ የአድዋ ተራራማና አቋርጠው መጓዝ ነበረባቸው። የጦር መሳሪያ፣ መድፍ፣ ጥይት፣ ምግብና ውሃ አልፎ ተርፎም መድኃኒት ጭኖ መጓዝ ቀላል አልነበረም። እያንዳንዱ ቀን የራሱ የሆነ ፈተና ነበረው። እያንዳንዱ መንደር፣ እያንዳንዱ ቤት የራሱን አስተዋጽኦ አበርክቷል። ሴቶች ምግብ ሲያዘጋጁ፣ ውሃ ሲቀዱ፣ ቁስለኞችን ሲያክሙ፣ አንዳንዶቹም ቢሆን ራሳቸው ወደ ጦር ግንባር በመሄድ ወታደሮችን ሲያበረታቱ ነበር። ወንዶች ደግሞ ሸክም ሲሸከሙ፣ መንገዱን ሲያስተካክሉ፣ የእንስሳትን ስንቅ ሲያመቻቹ ነበር። ይህ የሕዝብ ትብብር፣ ይህ የጋራ ጥረት ነበር የሰራዊቱ አንጡራ ሀብት። እንዲህ ያለ ታላቅ ኃይል በአጭር ጊዜ ውስጥ ተሰባስቦ ወደ ጦር ግንባር ማዝመት ፈጽሞ አይቻልም ነበር። የኢትዮጵያ ጥንካሬ በብረት ብዛት ሳይሆን በሕዝቡ አንድነት መሆኑን ይህ ጉዞ አሳይቷል። የቀን ፀሐይ ሲገርፍ፣ የሌሊቱ ቅዝቃዜ ሲበርድ፣ የሺዎች እግር ድምፅ ምድርን ሲያናውጥ፣ የአንድነት መንፈስ ግን ልባቸውን ያሞቀ ነበር። በወራት የሚቆጠር የእግር ጉዞ ነበር ወደ አድዋ የተደረገው። ይህ ጉዞ ከጦርነቱ በፊት የነበረ ትልቅ ፈተና ነበር። ይህ ጉዞ የኢትዮጵያውያንን ጽናት፣ የአንድነት መንፈስና የጋራ ግብ ለማሳካት ያላቸውን ቁርጠኝነት ያሳየ ነበር። በእነዚህ አድካሚና ፈታኝ የጉዞ ቀናት ውስጥ ነበር የዓለምን ትኩረት የሳበው ጦርነት የተካሄደው። ከብዙ ትግል በኋላ ወደዚያ በመድረስ ነበር። አድዋ ላይ የተከናወነው ታላቅ ድል የጀግንነት ገድል ብቻ አልነበረም። ከጀግንነት በዘለለ ጥልቅ የሆነ መልክዓ ምድራዊ ዕውቀት፣ የተባበረ ስልታዊ አመራርና የማያወላውል የሕዝብ ቁርጠኝነት ውጤት ነበር። የኢትዮጵያ ጦር ምንም እንኳን በዘመናዊ የጦር መሳሪያ ከጣሊያኖች የሚያንስ ቢመስልም ከሁሉም በላይ የላቀ አንድ መሳሪያ ነበረው። ይኸውም የሀገሩን ተልዕኮ። ኢትዮጵያውያን መሪዎችና ወታደሮች የአድዋንና የአካባቢውን እያንዳንዱን ገደል፣ እያንዳንዱን ኮረብታ፣ እያንዳንዱን የውሃ ምንጭና የቁጥቋጦ ስፍራ እንደ መዳፋቸው ያውቁ ነበር። ጠላትን የት እንደሚያጠምዱት፣ የት እንደሚያሳድዱት፣ ወታደሮቻቸውን የት እንደሚያሰፍሩና ስንቃቸውን እንዴት እንደሚያጓጉዙ የራሳቸው መሬት በራሱ ታላቅ ስልታዊ ብልሃት ነው። ጣሊያኖች ግን ይህንን ወሰከ የኢትዮጵያን ጦር አቅም፣ የትግሉን መንፈስና ብልሃት ዝቅ አድርጎ ማየታቸው ለሽንፈታቸው ትልቅ ዋጋ አስከፍሏቸዋል። በዳግማዊ ምኒልክና በንግሥት ጣይቱ መሪነት የኢትዮጵያ ጦር አንድ ልብ፣ አንድ መንፈስ ሆኖ ተንቀሳቀሰ። ከተለያየ ክልልና ብሔር ብሔረሰብ የመጡ ጀግኖች የጋራ ጠላትን ለመመከት በአንድነት ቆሙ። ይህ የተባበረ አመራርና የሕዝብ አንድነት የጥንካሬያቸው መሠረት ነበር። የኢትዮጵያውያን የማያወላውል ቁርጠኝነት የመሬታቸውንና የነጻነታቸውን ክብር ለመተካለት መንፈስ በጦር ሜዳ ላይ ወደማይገታ ኃይል ተለወጠ። አድዋ የጦርነት ታሪክ ውስጥ የመሬት ዕውቀት፣ የተባበረ አመራርና የማያወላውል ሕዝባዊ ቁርጠኝነት ከተራ የጦር መሳሪያ ብልጫ በላይ ምን ያህል ኃይል እንዳለው ያስመሰከረበት ታላቅ ምዕራፍ ነው። የድሉ ምስጢር በጀግንነት ብቻ ሳይሆን በጥበብና በብልሃት ውስጥ ነበር። አድዋ ያ ስም የድል ማዕበል ብቻ አልነበረም። የዛሬ 128 ዓመት የአድዋ ጦርነት ሲጠናቀቅ በአፍሪካ ብቻ ሳይሆን በዓለም ታሪክ ምህዋር ላይ የማይፋቅ አሻራ ጥሎ አልፏል። ብዙ ጊዜ በዓለም የታሪክ መዛግብት ውስጥ እንደ አንድ የአካባቢ ድል ተደርጎ ሊታይ ቢሞከርም የእኛ ግንዛቤ ግን ከዚህ የላቀ ነው። ለአፍሪካውያን ወንድሞቻችን እና እህቶቻችን አድዋ የነጻነት ብርሃን ፈንጣቂ ነበር። ቅኝ ገዢ ኃይላት አይበገሩም የሚለውን አፈታሪክ የሰበረ እኛም ልንችል እንችላለን የሚል የጀግንነት መንፈስን የቀሰቀሰ ታላቅ ክስተት። ይህ ድምፅ በየአፍሪካው ምድር ተሰማ። የራስን ዕድል በራስ የመወሰን ፍላጎትን አቀጣጠለ። በየቅኝ ግዛት ቀንበር ስር ለሚማቁ ሕዝቦች ሁሉ ኢትዮጵያ ያበራችው ፋና የተስፋ ምልክት ሆነ። ከአፍሪካ አልፎም አድዋ እስከ እስያ እና ካሪቢያን ድረስ የደረሰ ተጽዕኖ ነበረው። ጥቁር ሕዝቦች ነፃ መውጣት ይችላሉ የሚል እምነትን የሰነቀ የፓንአፍሪካኒዝም እንቅስቃሴን ያቀጣጠለ ለብዙ የነጻነት ታጋዮች የሞራል ስንቅ የሆነ ድል ነበር። ይህ እውነት በዓለም አቀፍ ደረጃ ብዙም ባይነገርም በእኛ ልብ ውስጥ ግን ጥልቅ ትርጉም አለው። የአድዋ መንፈስ በየአገሩ ለነጻነት ለታገሉ ሰዎች ሁሉ የማይታይ ጉልበት ሆኖ አገልግሏል።
አድዋ ለእኛ ኢትዮጵያውያን ዘላቂ ኩራታችን፣ የመንፈሳዊ ጥንካሬያችን መሰረት ነው። የአባቶቻችንና የእናቶቻችን ጀግንነት፣ የአንድነት መንፈስ፣ ለነጻነት የከፈሉት መስዋዕትነት ትውልድ ተሻጋሪ ትምህርት ነው። ይህ ታሪክ የእኛ ብቻ ሳይሆን የዓለም የነጻነት ታሪክ ወሳኝ አካል መሆኑን በጸጥታና በክብር እናውቀዋለን። ዛሬም የአድዋ ድል ማስታወሻ ብቻ አይደለም፣ የነጻነት የአንድነትና የጀግንነት ሕያው መንፈስ ነው። ይህንን ታሪክ ስናስብ ልባችን በኩራት ይሞላል፣ ነፍሳችንም ሰላም ታገኛለች። የዚህን ታሪክ ክፍል ስንቋጭ ከጥልቅ ልባችን ሰላም እና ጤና እንመኝልዎታለን። የእኛን ቻናል ሰብስክራይብ በማድረግ የኢትዮጵያን ታሪክና ባህል ጉዞ ይቀጥሉ። ደህና አደሩ።